በኢትዮጵያ ታሪክ እንደዚህ ዘመን ሁሉም ሰው ተናጋሪና ተንታኝ የሆነበት ዘመን አልነበረም። አንዳንዴ ለቀደሙት መንግስታት ሳስብ እንደዛሬ ፌስቡክ እንደዛሬ ዩቲዩብ እንደዛሬ ዝም ብሎ መናገር ቢቻል ኖሮ ምን ያደርጉ ነበር እያልኩ ፈራለሁ። ምክንያቱም 97 ዓመተ ምህረት እነ ፕሮፌሰር ብርሃኑ ነጋ እና ሌሎች ታዋቂ የኢትዮጵያ ፖለቲከኞች አዲስ አበባን በሚያምሱበት ዘመን አንድ ቲቪ ብቻ ነበረ፣ ኢቲቪ የሚባል። ፋና እንኳን ቲቪ አልነበረው፣ ኢሳት አልነበረም። በአንድ ቲቪ ያን ያክል ከታመስንና ያን ያክል ከሞትን እንደዛሬ በመቶዎች የሚቆጠሩ ቲቪዎች ባሉበት ጊዜ ውስጥ ያ ትኩሳት ቢኖር መንግስታት ሾክ ኦብዘርቨር ኖሯቸው በትግስት ለማድመጥና ለማለፍ ካልቻሉ ኢትዮጵያ ውስጥ ምን ሊፈጠር እንደሚችል ሁላችሁ ማሰብ አይሳናችሁ። ሾክ ኦብዘርቨሩ በርከት ያሉ ሾኮችን የሚሸከምበት ዋናው ምክንያት የሚያጓጓ ራዕይ ስላለ ነው። እልህ ወኔ ቁጣ ጠፍቶ ሳይሆን ያ የሚያጓጓው የብልጽግና ራዕይ ግድ የለም እኛ ስንረገጥ ነገር እንዳያልፈን በትግስት አብዞርብ ያደረግን ብንሻገር ይሻላል የሚል ምርጫ ስለወሰድን ፕሮፌሰር ብርሃኑ ነጋ፣ አቶ ጌታቸው ረዳ፣ አቶ መላኩ አለበል እና ሌሎች ባለስልጣናት በጋራ ሆነው የኢትዮጵያን መንግስት የሚመሩ ከሆነ የኢትዮጵያ መንግስትም ሐሳብና ብቃት ካላቸው ለመቀበል ዝግጁ ከሆነ ቢያንስ በመጽሐፍና በንግግር እንጨቃጨቅ ይሆናል እንጂ የሚያደባድብ የሚያጋድል ምክንያት የለም ማለት ነው። ስለዚህ መንገዱ በተቻለ መጠን ኢትዮጵያውያንን በጋራ ራዕይ ላይ መሰብሰብ ያስፈልጋል ብሎ ያምናል። ኢትዮጵያውያን በጋራ ራዕይ ከተሰባሰቡ በኋላ ስብራት ለይተን መፍትሄ ማበጀት ደግሞ ያስፈልጋል። የኢትዮጵያ የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄ መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ ኢትዮጵያውያን ትግሬ፣ ኦሮሞ፣ አማራ፣ ጉራጌ፣ ወላይታ፣ ሲዳማ ባንባባል ያ ቢከበር በጋራ መቆም ብንችል መፍጠር እንችላለን። በአስፈላጊ ቦታ ደግሞ መዝለል እንችላለን። መከተል ሳይሆን መዝለል እንችላለን። ከተቀባይነት ተከታይነት መላቀቅ እንችላለን። ሐሳብ ተቀብለን፣ ገንዘብ ተቀብለን፣ ሚሽን ተቀብለን ኢትዮጵያ ላይ መለማመድ ተገቢ አይመስለኝም። የብዙዎች ችግር ፊዚካሊ አልተገዛንም ብንልም ቨርቹዋሊ በብዙ የቆሸሹ ሐሳቦች የተገዛ ስብስብ ያለበት ሀገር ነው ኢትዮጵያ። የሰውን ሐሳብ ከናሽናል ኢንተረስት አንፃር መመዘን ከተቸገርን እዚያ ማዶ የምንሰማው ሁሉ ትክክል ከሆነ ለመመርመር ማንዘጋጅ ከሆነ የኢትዮጵያን ብልጽግና ማረጋገጥ እንችግራለን። ስለሆነም መደመር አለብን። የምንደመረው መከፋፈል የኛ የኢትዮጵያውያን ሐሳብ ሳይሆን
ኢምፖዝ የተደረገ ቶት ስለሆነ ያን ለመከላከል እንደመራለን።